ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? የዕለተ ሰንበት የሃሚንግ ስፖርትን አጫጭር ስፖርታዊ መረጃዎች ይዘን ቀርበናል። በዛሬው ዕለት ዌስትሃም ከአርሰናል እንደዚሁም ደግሞ በኤል ክላሲኮ ደርቢ ባርሴሎና ከሪያል ማድሪድ የሚያደርጉት ጨዋታ በፕሪሚየር ሊጉና በላሊጋው ላይ ለውጥ የሚያመጡ ጨዋታዎች ናቸው። እነዚህን ጨዋታዎች እንመለከታለን። ሊጠናቀቅ የሁለት ጨዋታዎች ዕድሜ ብቻ በቀረው የእንግሊዝ ፕሪሚየር ሊግ ለቻምፒዮንነት የሚደረገው ትግል አሁንም በአጓጊነቱ ቀጥሏል። አርሰናል ወይስ ማንቸስተር ሲቲ የሚለው ጥያቄ ምላሽ ለማግኘት ጥቂት ሳምንታት የቀሩ ሲሆን ሊጉን በ76 ነጥብ እየመራ የሚገኘው አርሰናል ዛሬ ምናልባትም የዋንጫ ጉዞውን ትክክለኛ መዳረሻ ፍንጭ ሊሰጥ የሚችለውን ወሳኝ ጨዋታ በለንደን ደርቢ ከዌስትሃም ጋር ያደርጋል። አርሰናል ከ22 ዓመታት በኋላ ቻምፒዮን ለመሆን ዌስትሃም ዩናይትድ ደግሞ በሊጉ ለመቆየት የሚፋለሙበት መሆኑ መርሃ ግብሩን እንዲጠበቅ ያደርገዋል። መድፈኞቹ በፕሪሚየር ሊጉ ከኤቨርተን በመቀጠል ብዙ ጊዜ ያሸነፉት ዌስትሃምን ሲሆን በለንደን ስታዲየም ባደረጓቸው ያለፉት ሁለት የሊግ ጨዋታዎችም 11 ግቦችን አስቆጥረው አሸንፏል። በተጨማሪም መድፈኞቹ ከዌስትሃም ከሜዳቸው ውጭ ባደረጓቸው ያለፉት 17 ጨዋታዎች የተሸነፉት አንድ ጊዜ ብቻ ነው። ዌስትሃምም ምንም እንኳን በወራጅ ቀጠና ውስጥ ቢገኝም በሜዳው ባደረጋቸው ያለፉት 6 ጨዋታዎች አለመሸነፉ ዛሬ ለአርሰናል ከባድ ፈተና ሊሆን ይችላል። ለሁለቱም ቡድኖች የህልውና ያህል ወሳኝ የሆነው ይህ ጨዋታ ምሽት 12 ሰዓት ተኩል ላይ የሚጀምር ሲሆን ለምሽቱ ፍልሚያ ካይ ሃቨርትዝ እና ማርቲን ኦዲጋርድ ዝግጁ መሆናቸውን አሰልጣኝ ሚካኤል አርቴታ አረጋግጧል። ዩሪያን ቲምበር ግን አሁንም ከጉዳቱ አልተመለሰም። አርቴታ ከጨዋታው በፊት በሰጠው አስተያየት ለዋንጫው እጅግ የቀረብንበት ሰዓት በመሆኑ በውድድር ዘመኑ ሁሉ ካሳየነው በላይ የሆነ የውጤት ረሃብና ፍላጎት አሳይተን እንጫወታለን፣ ለዚህም በሚገባ ተዘጋጅተናል ብሏል። የዌስትሃሙ አለቃ ኑኖ ስፒሪቶ ሳንቶ ደግሞ የጨዋታውን አስፈላጊነት ጠንቅቀን እንረዳለን፣ በሜዳችን የምናደርገው በመሆኑ የምንፈልገውን ውጤት የምናሳካበት ጨዋታ ይሆናል ብሏል። በርንሌይ ከአስቶን ቪላ፣ ክሪስታል ፓላስ ከኤቨርተን እና ኖቲንጋም ፎረስት ከኒውካስል ዩናይትድ ሌሎች ዛሬ በተመሳሳይ 10 ሰዓት ላይ የሚደረጉ ጨዋታዎች ናቸው። ወደ ስፔን ላሊጋ ከማለፋችን በፊት ግን በትናንትናው ዕለት የተደረጉ የእንግሊዝ ፕሪሚየር ሊግ የጨዋታ ውጤቶችን ተከታትለን እንመለስ። አሁንም ከሃሚንግ ስፖርት ጋር አብራችሁን ቆዩ። አድማጮቻችን ተመልሰናል። በ35ኛው ሳምንት የስፔን ላሊጋ መርሃ ግብር ባርሴሎናን ከሪያል ማድሪድ የሚያገናኘው ኤል ክላሲኮ ዛሬ ምሽት 4 ሰዓት በካምፕ ኑ ይደረጋል። በቀደሙት ዓመታት ኤል ክላሲኮ በከፍተኛ ጉጉት የሚጠበቅና ከፍተኛ ፉክክር የሚታይበት መርሃ ግብር ነበር። ከቅርብ ጊዜ ወዲህ የሁለቱ ቡድኖች የእርስ በርስ ግንኙነት በቀደሙት ዓመታት የነበረውን ከፍተኛ ፉክክሩን መጥቷል። የመጀመሪያው የኤል ክላሲኮ ጨዋታ የተደረገው እንደ አውሮፓውያን አቆጣጠር በ1902 ሲሆን ጨዋታውን ባርሴሎና 3-1 ማሸነፉ ይታወሳል። ሪያል ማድሪድ እንደ አውሮፓውያን አቆጣጠር ከ1962 እስከ 1965 ባርሴሎና በ7 ተከታታይ ጨዋታዎች በማሸነፍ በኤል ክላሲኮ ረጅም የማሸነፍ ክብረ ወሰን ባለቤት ነው። እንደ አውሮፓውያን አቆጣጠር በ1943 ደግሞ ሪያል ማድሪድ ባርሴሎናን 11-1 ያሸነፈበት የኮፓ ዴላሬ የግማሽ ፍጻሜ መልስ ጨዋታ በኤል ክላሲኮ ታሪክ ሰፊ ውጤት የተመዘገበበት ነው። በ2024/25 የውድድር ዓመት ሁለቱ ቡድኖች በሁሉም ውድድር በተገናኙባቸው አጋጣሚዎች የባርሴሎና የበላይነት እንደነበር ይታወሳል። ባርሴሎና በዚህ የውድድር ዓመት ከምሽቱ ተጋጣሚው ሪያል ማድሪድ በ11 ነጥብ ርቆ በ88 ነጥብ የስፔን ላሊጋን እየመራ ይገኛል። ባርሴሎና ከዛሬው ጨዋታ 1 ነጥብ የሚያገኝ ከሆነ 3 ጨዋታዎች እየቀሩት የስፔን ላሊጋ ቻምፒዮን መሆኑን ያረጋግጣል። በአሰልጣኝ ሃንሲ ፍሊክ የሚመራው የካታሎኑ ክለብ ለተከታታይ ሁለተኛ ውድድር ዓመት የላሊጋውን ቻምፒዮን ለመሆን ከጫፍ ደርሷል። ያለፉትን 10 ጨዋታዎች በላሊጋው ድል ያደረገው ባርሴሎና አሸናፊነቱን ለማስቀጠል ወደ ሜዳ የሚገባ ይሆናል። ለተከታታይ ሁለተኛ ውድድር ዓመት ከላሊጋው ዋንጫ ውጪ ለመሆን የተቃረበው ሪያል ማድሪድ የቡድኑን አንድነት ባጣበት ወቅት ከምን
ጊዜም ተቀናቃኙ ባርሴሎና ጋር የሚያደርገው ጨዋታ ምን ያሳየናል የሚለው ተጠባቂ ነው። የቡድኑ ተጫዋቾች የገቡበት የእርስ በርስ ግጭትና በርካታ የክለቡ ደጋፊዎች ኪሊያን ኢምባፔን ይልቀቅልን በማለት ያቀረቡት ጥያቄ የሎስ ብላንኮቹ ወቅታዊ ፈተና ሆኗል። ከሰሞኑ በሪያል ማድሪድ የመልበሻ ክፍል ከፍተኛ ውጥረት የነገሰ ሲሆን ፌዴሪኮ ቫልቬርዴ እና ኦርሂሊየን ቹዋሚኒ የገንዘብ ቅጣት ተጥሎባቸዋል። ቫልቬርዴ በተፈጠረው ግጭት ምክንያት በደረሰበት ጉዳት ከዛሬው ጨዋታ ውጪ ሲሆን ቹዋሚኒ በበኩሉ በምሽቱ የማድሪድ ስብስብ ውስጥ እንደሚካተት አሰልጣኙ አረጋግጧል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ባርሴሎና 4ቱን በማሸነፍ የበላይነቱን ሲይዝ ሪያል ማድሪድ በአንዱ ድል አድርጓል። አድማጮቻችን እነዚህ ሁለት ጨዋታዎች እንግዲህ በድረ ጨዋታ እንመለስባቸዋለን። በትናንትናው ዕለት በተለይ ማንቸስተር ሲቲ ብሬንፎርድን 3-0 ማሸነፉ ዛሬ በአርሰናል ላይ የበለጠ ጫናውን የሚያጠነክረው ነው የሚሆነው። በመሃላቸው ያለው የነጥብ ልዩነትም ወደ 2 ዝቅ ስላለ ዛሬ አርሰናል በዌስትሃም ነጥብ ላለመጣል ወይም ላለመሸነፍ ይጫወታል ማለት ነው። ዌስትሃምም ላለመውረድ የሚያደርገው ትንቅንቅ ይጠበቃል። ለተሰንበት ከሚደረጉት ከነዚህ ጨዋታዎች ጋር መልካም ቀን እመኛለሁ። ሃሚንግ ስፖርትን ሳብስክራይብ በማድረግ ተከታተሉ፣ ሼርም በማድረግ ለሌሎች አጋሩ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።